እነሱ በተረዱበት ወይም ደግሞ በተገነዘቡበት መንገድ የሆነ ቀን ሲገባቸው ይገባቸዋል። ተወለ እነሱ እንደዚህ ያሉ ምናምን ተብሎ አንተም ሌላ ጭንቀት ውስጥ መግባት የለብህም። እኔ የማልፈው እንትን ይበቃል። እኔ የምወጣቸው ሀስሎች ይበቃሉ። አንተ ጋር እንዲህ አይነት ነገር መምጣት የለበትም። አንተ ጋር እንዲህ አይነት ነገር መፈጠር የለበትም። እንዳትጨነቅ ልልህ ፈልጌ ነው። ከዚህ በፊት እሄዳለሁ ቤተሰቦቼ ጋር እያልሽ እኔ ነበር የከለከልኩሽ። አብርሽም ኤፍሬምም ሂጂ ምናምን ብለው እንትን እያሉሽ ነበር እና እኔ ነበር የከለከልኩሽ። ምክንያቱም ነገሮች ይስተካከላል፣ አብርሽና አንቺ ቁጭ ብላችሁ አውርታችሁበት ይሄ ነገር ይበረዳል ብዬ አስቤ ነበረ። ግን ደግሞ ይሄ ነገር በጣም የተባባሰ ምናምን ስለሚሄድ አንቺም ያው የምታስቢው ነገር በአይን መረዳት አያቅትም ፊትሽ ላይ። ምክንያቱም ነፂን ስታገኛት የምታሳየው ነገር ልክ አይደለም። ብቻሽን ቤት ውስጥ ስትሆኚ የምታሳዩ ነገሮች የምታስቢያቸው ነገሮች ስለሚያስፈራ እሱን አስቤ ቢያንስ ከነገሩ መሸሽ ይሻላል ብዬ ቤተሰብ ጋር ላደርሰሽ ነበር የመጣሁት። ዛሬ ትልቅ ነገር አስቤያለሁ እና ይህንንም ሀሳብ ከአንዳንድ ቤተሰብ ነው የመጣልኝ እና ግዴታ ማድረግ ስላለብኝ ላደርገው ነው ማለት ነው። ከዚህ በፊት ያው እንደምታውቁት ሩታን ኤፍሬም ሂጂ ቤተሰቦችሽ ጋር ምናምን ሲላት ነገሮች እንዲስተካከሉ አትሄጂም ብያት ነበረ። ያው ነገሮች ሊስተካከሉ ስለምፈልግ ይሄ ነገር ይበርዳል፣ ባንዴ ወደ ቦታቸው ይመለሳሉ፣ ተነጋግረው ነገሩን ይፈቱታል ብዬ አስቤ አትሄጂም ብያት ነበረ። ለምኛትም እሺ ብላኝ ነበረ። ያው ነገሮችን ብዙ ነገር ተደራርቡ አይሆንም አትሄጂም ብያት እሺ ብላኝ ነበረ። እንደ ወንድም አክብራኝ እሺ ብላኝ ነበረ እና ይህንን ነገር አሁን ምን አሰብኩ መሰላችሁ? ቤተሰቦቿ ጋር ልወስዳት ነው ማለት ነው። በቃ ይህንን ነገር እና ይህንን ነገር ያሰብኩት ሩታ ላይ በማየው ነገር ምንም ደስ አይልም። በጣም ያስደብራል። ሩታ በዚህ ጊዜ የምታስባቸው ነገሮች ምናምን በጣም ያስፈራል። ስለፈራው ነው ነገሮች እየከረሩ እየተበለሻሹ ነው የሚመጣው። አሁን ላይ ደግሞ አጠገባም ስለሆንክ ሩታ ላይ እና የምታስባቸው የምትናገራቸው ነገሮች ምናምን በጣም እያስፈራኝ ስለሆነ ነው ይሄንን የማደርገው እና ግዴታ ቤተሰቦቿ ጋር እወስዳታለሁ ማለት ነው። ይሄንን አስቤን የመጣሁት። አንዳንድ ሰዎች ደግሞ አላችሁ ማለት እያያችሁ ብቻ የምትፈርዱ፣ እያያችሁ ብቻ ብዙ ነገር ብዙ ወሬ የምታወሩ አላችሁ። ማለት ምን የሚባል አባባል አለ መሰላችሁ? ለተቀማጭ ሰማይ ቅርብ ነው ይባላል። የሆነ ነገሩን በማየት ብቻ ቀለል አድርጋችሁ የምታዩት ሰዎች አላችሁ። ቀለል ያለ ነገር አይደለም ይሄ ነገር። ወይ ደግሞ እኔ የማደርገው ነገር ደስ የማይላችሁ ሰዎች አላችሁ። እሱ እኔ አይመለከተኝም፣ ከእናንተ ጋርም አይገናኝም። ምክንያቱም እኔ የማደርገው ፈልጌና ፈቅጄ ስለሆነ ማለት ነው። ምክንያቱም እቺ ልጅ እንድትጎዳ አልፈልግም፣ ሩታ እንድትጎዳ አልፈልግም። በቃ አሁን ላይ የምትፈልገውን ነገር ሙሉ እሺ ነው ምላት። ምክንያቱም እቺ ልጅ ተሰብራለች፣ ተጎድታለች፣ ሰው የለኝም አጠገቤ እያለች ብዙ ነገር እያሰበች ነው እና አሁን እሺ ልላት ነው። የፈለገችበት ቦታ የፈለገችውን ነገር ስታደርግ እሺ ነው ምላት። ከሺ ውጪ ምንም እምቢ አልላትም። ምክንያቱም እምቢ ብያት የደረሰባት ነገር ስላየው ማለት ነው። የደረሰባት ነገር አለ። ብዙ ነገር እያሰበች ነው። ብዙ መጥፎ ነገሮች እያሰበች ነው እና እሱ ነገር ከመከሰቱ እሱ ነገር ከመፈጠሩ በፊት እቺ ልጅ ቤተሰቧ ጋር በወስዳ ደስ ይለኛል። በቃ ይሄን ነው። እሷም እሺ እንደምትለኝ አልጠራጠርም። ቤተሰቦችሽ ጋር ልውሰድሽ እኔ ላድርስሽ ስላት እሺ ነው የምትለኝ። ምክንያቱም አሁን ያለችበት ነገር በጣም አስቀያሚና አስጠሊታም ስለሆነ ማለት ነው። ሁሉም ላይ እሷ ላይ እየፈረደ ነው። እንደዚህ ታረጊያለሽ፣ ከባለ ትዳር እንደዚህ ይደረጋል ምናምን እያላችኋት ነው። እስኪ እናንተ ብትሆኑ ምን ልታደርጉት ነው? ሁሉም ጥፋተኛ ሩታ ነው ምናምን የምትሉት እስኪ ንገሩኝ። ማለት ሩታ ያደረገችው ነገር ጥፋት እንዴት በምኑ በኩል ነው የታያችሁ? ማለት አብርሽ የድሮን ኤክሱን አግኝቶ ሲመጣ አቅፋው እንድትቀበለው ነው? ምን እንድታረግ ነበር የጠበቃችሁት? ማለት እኔ ግርም ምን ያለኝ ከአንድ ባለ ትዳር እኮ ልክ ነው ያደረገችው። ለምን እንዳልተረዳችኋት ነው እኔ ግርም ያለኝ። ዝም ብሎ ለመፍረድ አትቸኩሉ። ማለት እኔ ምንም እንትን አይለኝም። ባይገርማችሁ ብዙ ቴክስቶች ምናምን ኮሜንቶች ምናምን አያለው። አንዳንድ የተረዳችሁ ሰዎች አላችሁ፣ እግዚአብሔር ያክብርልን። በቃ የተረዳችሁ ሰዎች አላችሁ። ነገሩን እጥፍ አድርጋችሁ ለተመለከታችሁና ላሰባችሁት
ምንም እንትን ምለው ነገር የለም። አንተ መሀላቸው ገብተህ አታለቅልቅ፣ አንተ ገብተህ የሆነ ነገር አትፍጠር ምናምን የምትሉ ሰዎች አላችሁ። እኔ ስለሚመለከተኝ ነው ቦታው ላይ ሆኜ እያደረኩት ያለውን ነገር በቃ ስለሚያገባኝ ነው። አብርሽም ወንድሜ ነው፣ ሩታም እህቴ ነች። ገብቷችኋል? የማደርገው ነገር ፈልጌና ፈቅጄ ነው። መሀላቸው ገብታ አታለቅልቅ፣ መሀላቸው ገብታ አታጣላ፣ አንተነ የሁሉ ሴራ የምትፈጥረው ምናምን እያላችሁ ያላችሁ ሰዎች አላችሁ። አይመለከተኝም። እንደዚህ ስለምትሉኝ እኔ የሆነ ነገር አስባለሁ፣ ሌላ ሰው የሆነ ነገር ያስባል ምናምን አይመለከተኝም። እኔ የማደርገው ነገር ልክ ነው ብዬ ካሰብኩ ልክ ነው። ማንም ሰው የሆነ ነገር አለኝ ብዬ የማቆም ነገር አይደለሁም። ምክንያቱም እቺ ልጅ እኔ እንድትጎዳ አልፈልግም። ሩታ ከና እንድትጎዳ አልፈልግም። ከመሀላቸው ውጣ፣ ከመሀላቸው ምንም አትሰራም፣ አንተ ነህ የባሰ እያባበስክ ያለኸው እያላችሁኝ ሰዎች አላችሁ። ስለሚመለከትኝና ስለሚያገባኝ ነው ከነሱ አጠገብ ሆኜ ይሄንን ነገር እያደረኩ ያለሁት። የትኛውም ነገር ነገሮችን ለማስተካከል እያደረኩ የነበረው እንዳይበጠበጥ አንድ ባለትዳር የሆነ ነገር ችግር ተፈጥሮ እንዳይፋቱ ሌላ ነገር እንዳይፈጠር ብዬ ስለምፈራ ነው እንደዛ እያደረኩ የነበረው። በቃ እኔ እውነት ካለው ጋር ነኝ የቆምኩት። ምክንያቱም እውነቱን ነው እያወራሁ ያለሁት። እዚህ ጋር ሩታ አሁንም ተበዳይ እንጂ በዳይ አይደለችም። አንዳንድ ሰዎች እንደበደለች አድርጋችሁ ብዙ ነገር እያረጋችሁ ሰዎች አላችሁ። የቅርብ ሰው የምንላችሁ ሰዎች አላችሁ እንደዛ እያረጋችሁ። እቺ ልጅ ምን አጠፋች? ምን አረገች? ባሏን በተቆጣችበት፣ ባሏን እንደዚህ አታድርግ ባለችበት ለምንድን ነው እንደዚህ ጥፋተኛ ሆና የምትታሰበው እንዴ? እህት ካላችሁ እንደ እህት አስቡላት እንጂ እንዴ! በቦታው ላይ ሆናችሁ ሳትረዱ ሌላ ነገር መፍረድ እንደዚህ ትክክል ነህ አንተ እንደዚህ ትክክል ነህ። የመጣው ሁሉ ሩታን ሲሰድባት፣ ሩታን ሌላ ልክ አይደለሽም ምናምን ሲላት የመጣው ሁሉ ልክ ነህ እያላችሁ ምንድነው እንደዚህ ነገር የምታስቡት? ልክ አይደላችሁም። እና እኔ የገረመኝ ነገር ኤፍሬም ነው። እኔ ግርም ይለኝ መሀላቸው ገብተህ አንተን የምታበጣብጣቸው አንተን ሌላ ነገር ውስጥ የምታስገባቸው ይለኛል። መቶ እሱ ነገሩን ማስተካከል አይቀለውም። እዛ ሆኖ የሰውን ስም እያጠፋ ቪዲዮ ከሚሰራ ማለት ኤፍሬም ላይ ያየሁት ነገር ምን ሆኖ ነው ግን በሰሙን ማለት እያደረገ ያለው ነገር ማለት ወይስ ምን ለማጣራት እየሞከረ ነው? ልክ አይደለም እኮ እያደረገ ያለው እንዴ። ሩታ ላይ እንዴት ነው የተቀየረው? እንዴትስ ሊቀየር ቻለ? እኔ ገረም እንዴ። ልክ አይደለችም ብሎ እሷን ይቆጣል፣ እሷን ይሳደባል ምናምን። እኔ ግርም ነው ያለኝ ኤፍሬም ላይ። እኔ ምን እንደምለው አላውቅም። አልሳደብም፣ በቃ እኔ ምንም ልሳደብም አልፈልግም። ሩታ አሁን ላይ እያሰበች ያለችው ነገር በጣም መጥፎ ነገር ነው። ሌላ ትልቅ ችግር ሳይፈጠር ይህንን ነገር እኔ ማስተካከል አለብኝ። ቢያንስ ነገሮቹን አራርቄ ቢያንስ እሷም ትንሽ ተረጋግታ አርፋ ብትመጣ ባይ ነኝ። በቃ ይሄንን ያሰብኩት። ቤተሰብ እንደዚህ እየተባልኩ ነው። አቤላ እቺ ልጅ እንድትረጋጋ እንፈልጋለን፣ ቤተሰቦቿ ጋር ውሰዳት ምናምን እያሉ ነው የቅርብ ቤተሰብ እና እሱን እኔ ለማድረግ አስቤያለሁ ማለት ነው። ምክንያቱም በጣም ፈርቻለሁ ሌላ ነገር እንዳይፈጠር። በቃ እቺ ልጅ እኔ ነኝ የከለከልኳት የትም እንዳትጂ ብዬ፣ ምክንያቱም ነገሮች ይስተካከላሉ በማለት ማለት ነው። አብርሽም ኤፍሬምም ሲፈቅዱ ሂጂ በቃ እንደፈለግሽ ሁኚ ሲሏት እኔ ነኝ የከለከልኳት። ምክንያቱም ከቤት ወጣ ሌላ ነገር እንዲፈጠር ስለማልፈልግ ማለት ነው። ግን ደግሞ ያ ነገር አልሆነም። ነገሮች እየባሰና እየተባባሰ ስለሚሄድ ቤተሰቦቿ ጋር እወስዳታለሁ ማለት ነው። በቃ ይሄንን ያሰብኩት። አንዳንድ ሰዎች ለመፍረድ የቀለላችሁ እንደፈለጋችሁ ፍረዱ። ምክንያቱም ለተቀማጭ ሰማይ ቅርብ ነው። በቦታው ላይ ሆናችሁ እስካላያችሁ ድረስ ማንም የሷን ስሜት ሊረዳ አይችልም። ማንም የኔን ስሜት ሊረዳ አይችልም። እዛ ጋር እየተፈጠረ ያለውን ነገር እናንተ ቁጭ ብላችሁ በስልካችሁ እንጂ ሌላ እዛ ከስልክ ከካሜራ ውጪ የሚፈጠረውን ነገር ስለማታውቁ ነው። ሩታ ጥፋተኛ ነች የምትባልበት ነገር ብታቀርቡልኝ ደስ ይለኛል። እቺ ልጅ ባሏን ነው እየተቆጣች ያለችው፣ ባሏን ነው እየተቆጣጠረች ያለችው። ምን ሁሉ ነው ጥፋቷ እንዴ? ለምን አገኛት ያለኔ ለምን ሄድክ ብቻ ምናምን ስላለችው ነው እንዴ? አስቡት እስኪ በእሷ ቦታ ሆናችሁ ሴት ለሆናችሁ እስኪ እናንተ ትክክል ነህ ምናምን ለመጣው ለመሄደው ትክክል ነህ የምትሉ ሰዎች እንዳለ እስኪ በሩታ ቦታ ሆናችሁ አስቡ። ባላችሁ እንደዚህ ቢያደርግ ማለት የድሮ ኤክሱን ከእናንተ ጋር ትዳር መስርቶ እየኖረ የድሮ ኤክሱን ቢያገኝ ምን ታስባላችሁ? ምንስ ይሰማችኋል? ይሄንን ነገር በእሷ ቦታ ሆናችሁ ተረዷት። የምሬን ነው። እቺ ልጅ በጣም ልቧ እየተሰበረ ነው፣ እየተጎዳች ነው። ማንም እየተረዳት ያለ ሰው የለም። የመጣው ሁሉ አንቺ ጥፋተኛ ነሽ፣ አንቺ እንትን ነሽ
መፍቷ ነው። እንደ አንድ ባለትዳር መፍቷ ነው። የፈለገችውን ነገር የማድረግ መፍት አላት። መቆጣጠር ባሏን መፍቷ ነው። አብርሽ እኮ ትክክል ነገር ሲያደርግ አይደለም እየተቆጣችው ያለችው አይደል? ማለት የማይሆንና ለሰው የሚያናድድ ለየትኛውም ለተመልካች የሚያናድድ ነገር ነው እያደረገ ያለው ነገር የተቆጣችው አይደል? ማለት እንደዚህ ማድረግ ያልነበረበትም መፍቷ ነው። የፈለገችውን ነገር የማድረግ መፍት አላት። ባሏን የመቆጣጠር መፍት አላት። የድሮን ኤክሱን አግኝቶ ሲመጣ ዝም ማለት ተንቀባክባ እንድታቅፈው እንድታስገባው ነው ቤት አይደለም፣ ተገቢ አይደለም። እና ምን ልል ነው የፈለኩት፣ እኔን ደግሞ የምትሰድቡኝ እኔን በሌላ መንገድ የምታዩኝ በመሀላቸው ውጣ ለምትሉኝ ሰዎች እኔ አስፈላጊ ስለሆንኩ ነው እዛ ጋር ሆኜ እያረኩ ያለውን ነገር። እናንተ ቁጭ ብላችሁ ስለተመለከታችሁ ብቻ ልክ ናችሁ ማለት አይደለም። እናንተ ስላወራችሁ እኔ የሆነ አይምሮ ይጎዳል፣ አይምሮ የሆነ ነገር ያስባል ማለት አይደለም። ምክንያቱም እኔ ለእውነት የቆምኩ ነኝ። አብርሃም እውነተኛ ከሆነ አብርሃም እውነተኛ ነው የምለው። ሩታ እውነተኛ ከሆነች እውነተኛ ናች፣ ጥፋተኛም ከሆነች ጥፋተኛ፣ አብርሽም ጥፋተኛ። በቃ ኤፍሬምም እንደዛው ምል ሰው ነኝ። ምክንያቱም እናንተ በፈለጋችሁት ነገር ማሰብ ትችላላችሁ፣ በፈለጋችሁት መንገድ መጓዝ ትችላላችሁ። እኔን ሰደባችሁኝ ምንም አላችሁኝ፣ ከእውነት አጠገብ ነው የቆምኩት። ሩታ ደግሞ እውነት አላት፣ ባሏን የመቆጣት መብት አላት። እቺ ልጅ እንድትጎዳ አልፈልግም እና ቤት እንሂድ። ሩታ ክፍታሽ መሰለኝ ፒስ ነው ወይ ሩታ እና እንዴት ነሽ? የሆነ ነገር አስቤ መጥቼ። ምን ችግር አለ? ችግርም አይደለም። በዚህ ሰዓት እየተጎዳሽ እና ልብሽ እየተሰበረ ነው ያለው እና ከዚህ በፊትም ከዚህ በኋላም የሚመጣው ነገር እየከፋ ስለሆነ አሁን አስቤ የመጣሁት ነገር አለ። ሩታዬ ምን አስበህ ነው ማለት አቤላ? ያው ነገሮች እኔ እንዳሰብኩት ባይሄድም ያው ትናንትና እኔ እሷንም ለማግኘት ለማናገር ሞክሬያለሁኝ፣ ግን መልሷ በጣም ነበር የሚያናደው። ኦኬ ምንም አይፈጠርም። ብቻ ከዚህ በኋላ እኔ በምን አይነት መንገድ ማስኬድ እንዳለብኝ ያውቃለሁ። ችግር አይፈጥርም እና ማለት እሷም ሆን ብላ መሰለኝ እየተነገራት ለምን እንደማይገባት አላውቅም። ብዙ ነገሮችን አብርሽ እንዲነግራት ሞክሯል፣ ግን እሷ ለማዳመጥ ፈቃደኛ አይደለችም እና ያው በአንዳንድ ነገሮች እኔ በሷ ብዙም እንትን ባልልም፣ ምክንያቱም አንዳንዴ ነገሮችን ቆም ብለህ ስታስብ ግልጽ የሚሆኑልህ ነገሮች አሉ። አሁን በሷ ሳይሆን ውስጤ ትንሽ እየተናደደ ያለው በአብርሽ ነው እና ያው የፍሬም ነገር ሶኬቶ አይሱ ዝም በይው ማለት ታልፈዋለህ። አንዳንዴ ዝም ብለህ ታልፈዋለህ። ለምን መሰለክ? አንዳንድ ጊዜ በቃ አለ አይደለ የምጠብቀውን ሰው በማትጠብቀው መንገድ ስታገኘው ዝም ብለህ ደንግጠህም ቢሆን ብቻ ማለፍ ነው ያለብህ። እኔ እንደዚህ አይደለም የማውቀው እሱን፣ ግን ኦኬ ችግር የለውም እና ያን ያህል አትጨነቅ። አንተም ምን ልልህ ፈልጌ ነው በቃ በዛ ያንተም ጭንቀት አቤላ በጣም ከምልህ በላይ አንተም እየተጨነክ ነው በዚህ ሰዓት እና በቃ ነገሮችን ሁኔታዎችን እነሱ በተረዱበት ወይም ደግሞ በተገነዘቡበት መንገድ የሆነ ቀን ሲገባቸው ይገባቸዋል። ተወው እነሱ እንደዚህ ያሉ ምናምን ተብሎ አንተም ሌላ ጭንቀት ውስጥ መግባት የለብህም። እኔ የማልፈው እንትን ይበቃል። እኔ የምወጣቸው ሀስሎች ይበቃሉ። አንተ ጋር እንዲህ አይነት ነገር መምጣት የለበትም። አንተ ጋር እንዲህ አይነት ነገር መፈጠር የለበትም እና እንዳትጨነቅ ልልህ ፈልጌ ነው። የሆነ ነገር አስቤ መጣሁ ስላልከኝ ነው ማለት በዚህ ናህል ልክ ኢቭን ከኔ ጋር አብረክ ራሱ ሳትሆን ሌላ ቦታ ሆነ እንደዚህ የምትጨነቅ ከሆነ ጥሩ አይደለም ልልህ ፈልጌ ነው እና በቃ ቀለል አድርገው ነገሮችን እናልፋቸዋለን። ፈጣሪ ይረዳናል። ማለት አትጨነቅ ልልህ ፈልጌ ነው አቤላ። ማለት ሩታዬ ያው አስቤ የመጣውን ነገር ሳልነግርሽ ነው አንቺ እንትን ያልሽኝ። ከዚህ በፊት እሄዳለሁ ቤተሰቦቼ ጋር እያልሽ እኔ ነበር የከለከልኩሽ። አብርሽም ኤፍሬምም ሂጂ ምናምን ብለው እንትን እያሉሽ ነው ነበር እና እኔ ነበር የከለከልኩሽ። ምክንያቱም ነገሮች ይስተካከላል፣ አብርሽና አንቺ ቁጭ ብላችሁ አውርታችሁበት ይሄ ነገር ይበርዳል ብዬ አስቤ ነበረ። ግን ደግሞ ይሄ ነገር በጣም የተባባሰ ምናምን ስለሚሄድ አንቺም ያው
የምታስቢው ነገር በአይን መረዳት አያቅትም ፊትሽ ላይ። ምክንያቱም ነፂን ስታገኛት የምታሳየው ነገር ልክ አይደለም። ብቻሽን ቤት ውስጥ ስትሆኚ የምታሳዩ ነገሮች የምታስቢያቸው ነገሮች ስለሚያስፈራ እሱን አስቤ ቢያንስ ከነገሩ መሸሽ ይሻላል ብዬ ቤተሰብ ጋር ላደርሰሽ ነበር የመጣሁት። ማለት በቃ ስላስፈራኝ ነው ይሄንን ነገር አንቺም ጋር ያለው የሚሆነው ነገር እነሱም እያደረጉት ያለውን ነገር ስላስፈራኝ ነው። እርግጥ ነው ማለት አንተ እየተጨነክ ነው አቤል። እኔ እንጃ በጣም ጭንቀት ውስጥ እንረዳሃለሁ። ማለት ይሄ ሁሉ ነገሮች እሷ ብትሄድ ኖሮ በዚህ ያህል ልክ አይፈጠርም ብለህ ስላሰብክ ይመስለኛል ዛሬ ላይ ይሄንን ነገር እናድርገው እያልከኝ ያለው። ማለት ያኔ በመከልከልህም እኔ አትጂ ምናምን በማለት የተናደድኩ የተጸጸትክም ስለመሰለኝ ነው። እና ምንም አንተ እኮ ምንም ያጠፋኸው ጥፋት የለም። ጀስት እንደ ወንድም ነገሮችን ሶልቭ ለማድረግ እኔም ጋር እሱም ጋር እንድንነጋገር መንገድ ነው እንጂ የከፈትከው አንተ ምንም የጠፋው ጥፋት እስከሌለ ድረስ ለምን በዚህ ልክ ትጨነቃለህ? አሁን ስለፈራው ነው በቃ። ማለት ከበፊቱም እንትን ብዬ ነበር እኔ ነኝ የከለከልኩሽ። በእኔ ምክንያት እቺ ልጅ የሆነ ብዙ ነገር እያሰበች ሌላ ነገር ውስጥ እንዳትገባ ብዬ ስለፈራው እና ለዛ ነው ቤተሰቦች ጋር ብትሄጂ ደስ ይለኛል፣ በውስጥሽ ደስ ይለኛል። ማለት እየተፈጠረ ያለው ነገር ደስ ስለማይል ምክንያቱም አሁን ከዚህ በኋላ ያው ነፂ አልሄድም ብላለች አይደል? ወደ ሀገርሽ ሂጂ ስትባል አልሄድም ብላለች። ግዴታ ደግሞ ቀጣይ አሁን እሷን ማግኘትሽ አይቀርም። እሷም ደግሞ አብርሃምን ማግኘቷ ስለማይቀር ሌላ ነገር በሁለታችሁ መሀል ሌላ ነገር ከሚፈጠር ይሄ ነገር ተረጋግቶ ብትመጭ ይሻላል። እሷም ተስፋ ቆርጣ አገሯ ስትመለስ እነሱም ደግሞ ያንቺ ጋር ያለው እውነታ ገብቷቸው እስኪጸጸቱ ድረስ ቤተሰብ ጋር ቆይ ባይ። በቃ ይሄንን አስቤ ነው የመጣሁት። እኔ ነኝ የከለከልኩሽ አውቃለሁ። ከዚህ በፊት ልሂድ ብለሽ ቦርሳ አዘጋጅተሽ ምናምን፣ ግን ደግሞ አሁን እንድትሄጂ ይፈልጋሉ። ልክ ነህ። ከነገሮች ብርቅ ጥሩ ነበረ። ነገር ግን አሁን አንዴ ገብቼበታለሁ እና ይሄን ነገር የገባሽበት ነገር መጥፎ ነገር እንዳይፈጠር ስለምፈልገው ወታይ የገባሽበት ነገር እንዲረጋጋ ስለምፈልግ ነው አሁን ሂጂ ምልሽ፣ ቤተሰቦች ጋር ልውሰድሽ ምልሽ። አንቺም ራስሽ ላይ ተናደሽ የሆነ ነገር ከምትፈጥሪ ብዬ ነው። እኔ እንደ ወንድም ነው እየተጨነኩልሽ ያሉት። እሱማ ይገባኛል እኮ አይደል? እሺ ማለት አሁን ማወቅ አለበት አብርሽም ይሄንን ውሳኔ ሲወስን አይመስልክም? እሺ ማለት እኔ አልጋፋሽም በአንቺ እንትን፣ አንቺ ብቻ ፍላጎቱ እንዲኖርሽ ነው ፈልገው። እኔ በየትኛውም ነገር ላግዝሽ ስለምፈልግ ማለት ነው። በዚህ ሰዓት ከጎንሽ ሆኜ የትኛውም ነገር ላድርግ ብትይኝ እሺ እንጂ እምቢ አልልሽም። ከዚህ በፊት እምቢ ብዬሽ የተፈጠረው ነገር ስለማቅ ማለት ነው። እኔ እዚህ ያሉትን ነገሮች ኦልሬዲ እሷ መታለች፣ ፊክስ ማድረግ ፈልጋለሁ በደንብ። ይሄ ፊክስ በሰላም አይደለም ፊክስ የሚሆነው። እሱን ተወው፣ እኔ ተወው። እንዴት እንደምትሄድ እኔ በደንብ አድርጌ ያሳያለሁ። ትሄዳለች ግን አይሆንም። ይሄን ነገር ከሚፈጠር እኔ ቤተሰቦችሽ ጋር ልውሰድሽ ሩታ። ራስሽን አረጋግተሽ ዘና አድርገሽ ነገሮች ሲስተካከሉ ሲበርዱ ብትመጪ ይሻላል ሩታዬ። ከሷ መልህ ውስጥ አትጋቢ። እኔ ስለማቅሽ ነው። በጣም እልኸኛና ኃይለኛ ሰው ነሽ። በክብርሽ ማንም እንዲመጣ አትፈልጊም አይደል? ማለት እሺ በይኝና ነገሮች ሲስተካከል ቤተሰቡ ጋር ብታሳልፊ ባይ። እሺ በቃ እንሄዳለን። ግን ለሱም ልንገረውና አሳውቄው ምናምን አሳውቃለሁ። በቃ ቢያንስ እሷ ከዚህ ሀገር እስክትሄድ ማለት ነው፣ ነፃነት ከዚህ ሀገር እስክትሄድ አንቺ ቤተሰብ ጋር ብትሆኚ። ብቻ ብዙ ጥያቄዎች አሉ ውስጤ። እነዛን ጥያቄዎች መመለስ ብችልም ደስ ይለኝ ነበረ። ግን አንተ ከፈለክ ስል ከሱ ጋር ተነጋግሬ ነገሮችን አስተካክዬ ነገ አብረን እንሄዳለን። ካልሆነ በቃ ደስ ይለኛል። እኔ ማለት ለአንቺ በማሰብ ነው ሩታዬ። ያው መጥፎ ነገር እንደማላስብ ታውቂያለሽ፣ በአንቺም በአብርሽ ላይ ማለት ነው። ግን ደግሞ አንቺና ነፃነት ላይ የሆነ ነገር እንዳይፈጠር ወይ ደግሞ አንቺ ተናደሽ ራስሽ ላይ የሆነ ነገር እንዳትፈጥሪ ስለምፈልግ እኔ ላይ እንኳን ምንም ነገር አይፈጠርም። እና እኔ ሰው ሌላ ነገር ስላለ እኔ ራሴን የምጎዳ አይነት ሰው አይደለሁም።
ብዙ ጊዜ የኔ በምላቸው ሰዎች ነው የሆነ ነገር ከተፈጠረ እኔ ራሴን ልጎዳው ደግሞ እንዴት ብዬ ከራሴ ጋር እንትን ልገባ የምችለው እንጂ ሌሎች ሰዎች መጥተው እኔን ሊጎዱ ቢሞክሩ አያስቡም ወይም ይምጡ እና እጥፍ ድርብ አድርጌ አሳያቸዋለሁ። እቺ ልጅ እኮ እኔ እሱን በማሰብ ነው ሩታዬ። እቺ ልጅ ከመምጣት ወደኋላ አትልም እኮ ትምጣና እኔ ችግር የለብኝም ትምጣ፣ የፈለገችውን ያህል መንገድ ትምጣ። ግን ከዛ እኔ ደግሞ እንዴት አድርጎ መመለስ እንደሚቻል እጥፍ ድርብ አድርጌ በደንብ አድርጌ መልሻ ሳያት ችግር የለብኝም። ለሱ ሩታ ነፃነት አሁን የለም። እሷ ተሳስታ አንቺንም ለማሳታት የምትሞክር ሰው ነች። አንቺ ደግሞ ይህንን ነገር አውቀሽ ነገሮች እስኪስተካከል ከነገሩ መሸሽ ይሻላል። ብዙ ሰው እየተረዳሽ አይደለም። ብዙ ሰው ለኛ ነሽ እንደዚህ ቸኳይ ነሽ ምናምን እያለች ስለሆነ ያው አልተረዳም በቦታ ሆኖ ማለት ነው። ያው እኔ አቤላ ምን አለ መሰልክ ትንሽ ማለት እታገሳለሁ፣ በምችለው አቅም እታገሳለሁኝ። ከዛ ነገሮች እኔን አውቀው እልህ በሚያስገቡ መንገድ ሲሄዱ ነው እኔ እልህ ምገባው። ያንን ደግሞ ብዙ ጊዜም ያው የሚያይ ሰው ያያል፣ የሚያውቅ ሰው ያውቃል። ከዛ ውጭ ግን መረዳት ላልፈለጉት ይሄ እንደዚህ ነው ብዬ እነሱ ለማስረዳት እኔ ራሴን አላደክምም። ማንም ሰው እንደዚህ ያለ እንደዛ አለ አይመለከተኝም። ስለማንም ገባ አይደል? እኔ እውነታውን አውቃለሁኝ። ሰዎች እንዲረዱኝ የሆነ አክል መንገድ ሄዳለሁኝ። ምልህ ትክክል ነው ብዬ ያሰብኩትን ነገሮች ወይም ደግሞ እውነታ ነው ብዬ ያሰብኳቸው ነገሮች እንዲያዩትና ኮምፔር እንዲያደርጉ እንዲያመዛዝኑ መንገድን እከፍትላቸዋለሁ። እኔ ጋር ያለው እውነት ይሄ ነው፣ እንደገና ደግሞ እየተፈጠረ ያለው ነገር ይሄ ነው ብዬ ለማሳየት ሞክራለሁ። ከዛ ሁለቱም ነገሮች ከዛም በኋላ ኮምፔር አድርጎ መረዳት ይችላል። ካልቻለ የራሱ ጉዳይ፣ በፈለገበት መንገድ ሂድ። ማንም ትክክል ነህ ምን ስላለ ምንም አይመለከተኝም። እኔ ማንም አውጥቶ ወጥቶ ማውራት ይችላል፣ ምንም አይመለከተኝም። ምክንያቱም መረዳት ስላልፈለጉ ነው እንደዛ ብለው የሚያወሩት። እና እኔ ደግሞ ለእንደዚህ አይነት ሰው ቦታም ጊዜም ጆሮዬንም አልሰጥም፣ መስሎ አይታየኝም። ገባ? ስለዚህ ምናልባት እኔ አንዳንድ ነገሮችን የሆነ በልህ ማድረጋቸው ነገሮች አሉ። በሰዓቱ ትክክል አይደለም ያንን ነገር ማድረጌ ትክክል ነው ብዬ አላስብም። ግን ካለፈ በኋላ እኔንም እኮ ይጸጽተኛል። ለምን እንደዚህ ያደረኩ እኮ እላለሁኝ። ግን ደግሞ በሰዓቱ ይሆናል አይደለ? በጣም እኔ እንጃ አንዳንድ ሰዎች ይረዱኛል ብዬ አስባለሁ። የሆነ ስሜታቸው በጣም ሀይ ሲሆን ወይም ደግሞ ከነሱ ትዕግስት በላይ ፈርዘር አልፎ የሚጋፉ ሰዎችን ዝም ብሎ ማንም አያልፍም። እኔ በሰዓቱ ዝም ብዬ ለማለፍ ሞክራለሁኝ። ካልቻልኩኝ ግን በቃ ምንድነው ማረጋቸው ድርጊቶች ወይም ውሳኔዎች ናቸው ሌሎች ሰዎችን እኔም በመጥፎ መንገድ እንዲረዳ የሚያደርገው። ነገር ግን ቀድሞ ማወራውን ወይም ደግሞ ቀድሞ የሚከናወነውን ማየት አይፈልግም ሰው። ስለዛ እኔ አይመለከተኝም። ነገር ግን በቃ አናግሬው እሱንም ከተስማማልኝ እሰየው፣ ካልተስማማም ለማስማማት ሞክራለሁ። በቃ እኔ ደስ ይለኛል። በሀሳብሽ ሁላ እስማማልሻለሁ ሩታዬ። አንቺ ብቻ ምንም እንድትሆኚ ስለማልፈልግ ነው። እሺ እኔም እኮ ከዚህ ሀሳብ ብርቅ ደስ ይለኛል። ማለት እንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት ንትርክ ውስጥ ጭቅጭቅ ውስጥ መግባት አልፈልግም። በዚህ ሰዓት አልፈልግም። ግን በቃ አንዳንዴ ሰዎች ህይወትን ለመረበሽ ሆን ብለው ስራዬ ብለው ይነሱ የለ ለዛ ነው እኮ። እኔ ደግሞ አሁን እቺ ልጅ የተነሳችው ነገሮች ለመረበሽ እሷም ተሳስታ አንቺንም ለማሳሳት ነው። ገብቶሻል? በቃሽ። ለማንኛውም እንትን በይ አትጨነቅሽ። ግን አንተ እንደዚህ ከዚህ በላይ አንቺ አትጨነቅ። አያስፈልግም። በቃ መጨናነቅ። በቃሽ። ቻው። ደውዪልኝ እሺ? እሺ